አንዳንድ ጊዜ ካለፈው ታሪካችሁ ካለፈ ስህተታችሁ ካልተማራችሁ ዋጋ ያስከፍላችኋል። በተለይ ደግሞ ቸልተኝነት ከማንም ከምንም በላይ ዋጋ የሚያስከፍለው ራስን ነው። ስለዚህ ከአንደኛው ስህተታችን ከአንደኛው ነገር መማር እና መገንዘብ፣ በተለይ ደግሞ በዙሪያችን ሰው ተለለን ለእኛ የሚቆረቆርልን የለንም፣ ሰው በዙሪያችን የለንም፣ ለእኛ የሚጨነቅልን የለንም ብለን ካሰብን ራሳችን ለራሳችን እንድንጠብቅና ራሳችንን እንድናስከብር ኃላፊነቱን መውሰድ ራሳችን ብቻ ነን። ማለቴ ራሴ ሰው የለኝ ብዬ እስካመንኩ ድረስ ለራሴ መቆም ተፈጣሪ ጋር ግድላል ማለት ነው። ለዚህም ዛሬ ሀኒቾዬ እንግዲህ ስቅ ብላ የደም እንባ ነው ያለቀሰችው። ኪራም ስራውን አምኗል። ግን ይችሊ ታግታ ቢሆን ነገ ተነገ ወዲያ ምን እንደሚገጥማትም አይታወቅም። ስለዛ ዛሬ እንግዲህ ለኪራ ስቅ ብላ ስትነግረው ቅዱሴ በቦታው ነበረ። ቅዱሴም ትክክል ነች፣ ጥፋት የለባትም፣ ኤደንን ለማውጣት ሀኒቾዬ መስዋዕት ማድረግ አልነበረብህም ሲለው፣ ኪራም አዎ ትክክል ነኝ፣ የሰራው ስራ በምን ይቅርታና በምን እንደምክሳት አላቅም በማለት ኪራም ጸጸት ውስጥ ገብቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። ፕሊዝ ላይክ ሰብስክራይብ የምትለውን እየነካችሁ አበረታቱኝ እላለሁ። በድጋሚ ከልብ አመሰግናለሁ። የገጠር ሰው ሁልጊዜ ከከተማ ሰው ሲሄድ መንከባከብና መቀበል በደስታ ፈገግ እያለ ዋ መልኩ ዋ ልብሱ እያለ ከመፈከክ ከማለትና ተንከባክቦ ከማስተናገድ ውጭ አንዳችም ነገር ታይቶበት አይታወቅም ነበር። እንግዲህ ጆከርና ሰኒ የሄዱበት ገጠር በገጠርን ስም ለማበላሸት በጣም አስጠሊዎችና በነገራችን ላይ ሀይብ የሌላቸው እናትም ሆነ አባት የለም የሚገስጻቸው የሌላች፣ እንደዚሁም ደግሞ ስነ ስርዓት ያልተማሩ ተላይ ያልተማሩ ያልተዘሩ ያልታረሙ ይላል ያገሬ ሰው፣ ያልተቆነጠጡ ስነ ስርዓትና ሰው ማክበር ምን እንደሆነ ያላዩ ልጆች ስለሆኑ ይመስለኛል። እንግዲህ ዘሪሁን ከዚህ በፊት ጆካ ባረገለት መልካም ነገር ያንን መልካሙን ነገር ናና ወደ ቀያችን ዘለቅ ብለህ ከሚስት ጋር ተዝናንተህ ትመለሳለህ ባለው መሰረት ጆከርም ጠሪ አክባሪ ብሎ ወደ ገጠር ይሄዳል። ሆኖም ግን ገጠር እነ ጆከር ተንከባክበውና እንደ ባህሉና እንደ ደንቡ ቢቀበሏቸውም የነ ዘሪሁን ጎረቤቶች ግን መላቅጥ የሌላቸው ጭራሽ ታይቶ ተሰምተው የማይታወቅ ነገር እያደረጉ ነው ያሉት። እንግዲህ ምንድነው ካላችሁ ውቢት የምትባል እንግዲህ ጆከርን ወድጀዋለሁ ብላ እስከ ወንድሞቿም የእሷ ቢጤ ናቸው። ጆካን ወድጀዋለሁ ብሎ ተላይ ተታይ ዙጥ እያለች ነው። እንዲሁም ሰንዬን ግደሉልኝና ወይ ተሰንዬ አላቃችሁ ለኔ ካልዳራችሁልኝ ለኔ የኔን ካላረጋችሁልኝ እኔ ወንድምም የለ ጥጃችሁ ጠፋለሁ እስከ ማለት ደርሳለች። ወንድሞቿም እንግዲህ ከዚህ ግድም ጥፋ ብለውታል። ጆከርም በዚህ በተባለው መሰረት ሰንዬን ሄዶ ባክሽ እኔ እንመለስ፣ እኔ እዚህ ጥሩ ነገር እየተሰማኝ አይደለም፣ መጥፎ ነገር እንደሚደርስ ልብ እየነገረኝ ነው፣ ስለዚህ በቃ ይበቃናል እንሄድ ቢላትም ሰንዬ ደግሞ ገጠሩን በጣም ወደዋለች። አብሽር እኔ ያለሁልህ፣ በአንተ የሚመጣ ነገር ንገረኝ፣ ማንም ጫፍህን አይነካ አለችው። ግን አይሆንንም ትተሽ ይሆናንን ያዢ ይላል ያገሬ ሰው ሲተርት። እሺ ብላ ሰምታው ከዛ በክብር እንደሄዱ በክብር ቢወጡ ለሁላችንም ደስ ይለናል። በሌላ በኩል ደግሞ ገጠር ያሉት እንደዚህ ጆከርንም ሆነ ሰኔን አንድ ነገር ካሮጋቸው ይሄ ነገር ትምህርት ነው፣ ትምህርት የሚሰጥ ነው። ድራማ ማለት አስተማሪም ብዙ እውቀት የምንገነዝብበት እውነት የሆነ ታሪክ ያለበት ነው። እስቲ እናንተ ማለት ነው ይህን ከሰማችሁ እስቲ አስተያየታችሁን በኮመንት በአካባቢያችሁ በገጠር ልጆች በአካባቢያችሁ ምን አይነት የስነ ስርዓት እንደዚሁም ደግሞ የእንግዳ አቀባበል
እንዳላችሁ ብታሳውቁኝ ደስ ይለኛል። በእኔ በተወለድኩበትና ባደግኩበት ማህበረሰቤ እንደዚህ ያለ ፈጽሞ የሌለና አይቼም ሰምቼም አላቅም የለም በአካባቢያችን። በጣም ካየኋቸው ጀምሮ የደበረ ነገር ቢኖር ከነጽናት ድራማ ውስጥ እነዚህ ቢወጡ እኔ እንደኔ ደስ ይለኛል። ታጠፋሁ ይቅርታ። እናንተስ ምን ትላላችሁ? እንግዲህ ወንድሞቹ በጣም መረን የተለቀቁ ያልተማሩ በቃ ምንም የገጠር ለዛ የሌላቸው የገጠር ስነ ስርዓት የሌላቸው እንደው እውነት እኔ መቼም ለራሴ አስጠልተውኛል። ባይዘወይ እንደው ምንም ነገር ምንም ባህላችን የሌለን ነገር ገጠር ማህበረሰብ የሌለውን የማያውቀውን ነገር አንጥተው እየተጃጃሉበት ነው። ይሄ ብቻ አይደለም እንግዲህ ሰኒን እሷን ነጥቃታለሁ እስከ ማለት ደርሳለች። ዛሬ እንግዲህ እየሮጠች አለበት ድረስ ተሸክማ የሆነ ነገር ተሸክማለች። አጠገቡ ድረስ ትደርሳለ። ጆከር ደረስኩ ብለ ራሱ ተጨንቋል። በዚህ በኩል ሰንዬ እንሄድ ቢላትም አብሽር አንሄድም ብለዋለች። እዛ ደግሞ እነዛ ወንድሞቿ ውሻ ክልቢቱን እያሳጡት ነው። እባክህ ደረስኩ ባለችው ለምንድን ነው የደረሽብኝ? እባክህ ይዘህ ጠፋ ለምንድን ነው ይዤሽ የምጠፋው አላት። እሱን እዛው ነግረሃለሁ። እዛ መሬት እዛ ያለኝን መሬት ቢሆን ትትለው ጆከር ደነገጠ። ምንድነው ያሰብሽው? ቆይ ምን እያልሽ ነው? ለምንስ ነው ይዤሽ የምጠፋው? ወይ አንተን ከጅዬ እኮ ነው። ታንተ ጋር የትም እሄዳለሁ አለ። ታንተ ጋር የትም ቢሆን እሄዳለሁ፣ ገሃነብም ቢሆን እገባለሁ አለ። ጆካዬም ገሃነብ ቢሆንም ትገቢያለሽ። እኔ ባለትዳር ሰው ነኝ፣ ባለትዳር ነኝ። የትስ አይተሽኝ የትስ አውቀሽኝ የተመኘሽኝ አለ ጆከር። ምስኪን ያየሁ ቀን ነው በቃ ያየሁ ቀን ነው የተመኘው። ደግሞ ሰው አንድ ሚስት አግብቶ አይቀርም መፍታትና ሌላ ማግባት አለብን። ይደግማል ድገመኝ አለችው። በቃ ድገመኝ፣ ይደግማል ድገም ይድገምሽ። እኔ አጠገብ ሁለተኛ እንዳድርሻል። ሚደግም ይድገምሽ፣ እውነት የሚደግም ይድገምሽ። እኔ አጠገብ ግን ሁለተኛ እንዳድርሽ። እንዴ ምን እያልክ ነው? እኔ እኮ ለአንተ ብዬ ነው እዚህ ድረስ የመጣሁት፣ ለአንተ ብዬ ነው አለችው። እና እኔ ነኝ ብዬሻለሁ ወይ? እኔ እኮ ተነመፈጠርሽም አላቅም። ማንኛውም እንደዚህ አትሁኝ፣ እንደዚህ ሆነሽ ሚስቴ ብታይሽ ትጸጸቻለሽ፣ አለቅሽም። ሚስቴ እንደዚህ ሆነሽ ብታይሽ አለቅሽም። ማንኛውም እንደዚህ ብለሽ ማሰብሽ ጅልነትሽ ነው። ከዚህ በኋላ አጠገቤ ሁለተኛ እንዳደርሽ። ሩ አልገባኝም፣ ሀና መሆንሽ ነው አለ ቅዱስ አንተ እነሱን ለማገዝ አይደል እዚህ የተገኘው አለች። እኔ ግን እነሱን ለማገዝ ብዬ እኔን ጣሉኝ፣ ረሱኝ። ኪራም ይቅርታ አትበለኝ፣ እኔ ፈጣሪ ባይደርስልኝ ኖሮ የእሱ መጫወቻ ሆኜ ነበር። እኔ እሱ መጫወቻ ሆኜ ነበር የምቀረው። እንደ ኤዱ ሆኜ ነበረ የእሷ ጣፋንታ ነበር የሚደርሰኝ። እሷን ያህል እንኳን የሚፈልገኝ ሰው የለኝም። እንደሱ አትበይ፣ እንደሱ እንደማይሆን እኮ ግልጽ ነው አላለም? አይን ባይን ካይን ወዳ እና ምንድን ነው የሚሆነው? እስቲ ንገረኝ። ያቆሻሻ ለእኔ ሲሆን ጸባው ይቀየራል። ግን እኔ ምን አደረጓችሁ አለች ሀና። ምንድን ነው በየሄድኩበት ልቤን ምሰስዬ አይዞሽ ሀና አለ። እኔ ግን የሚቆጨኝ ደንቆሮ ልቤ ሁሌም ብነግረው ሊሰማኝ አልቻለም። ሰዎች እኔ የምጨነቅላቸውን ያህል እንዲጨነቁልኝ እጠብቃለሁ። ሰዎች ግን እኔ የምሰጣቸውን አይደለም ትንሽ እንኳን ለእኔ የሚጨነቅልኝ የለም። በቃ እኔ ለሰው እጨነቃለሁ፣ እኔ ለሰው መልካም ነገር አድርጋለሁ። ለእኔ ግን ማንም አይጨነቅልኝም፣ ማንም አያስብልኝም ትላለች። በጣም ታሳዝናል። እና አውቃለሁ ለጥፋቴ ምንም ማስተባበያ የለኝም፣ ግን እባክሽ ይቅርታ አለ ኪራ። ሀንቾዬም አዝናለሁ ኪራ፣ አሁን እኔ እናንተ መስማት አልፈልግም። አውቃለሁ ነገ ላይ ሁሉንም ረስቼ ተመልሼ ወደ እናንተ እመጣለሁ። የማይነቅም እንደማልዝም ይገባኛል፣ ግን ደግሞ ያ ማለት አልተጎዳሁም ማለት አይደለም። እሺ ዛሬ አንድ ነገር ሆኜ ቢሆን ትላለች ሀንቾዬ። ቅዱሴማ እሱማ ደግሞ በፈጣሪ ቸርነት ምንም አልሆንሽም። እሱን ደግሞ ተማማረር ተመስገን ማለት አይሻልም ወይ? ምክንያቱም ሰው ቢረሳሽ፣ ሰው ልኮሽ ቢረሳሽ፣ ሰው እንደዛ አድርጊ ብለው ቢረሱሽም ፈጣሪ ግን አልረሳሽም።
ስለዚህ ተማማረር ተመስገን ብትዩ አይሻልም ወይ አለ ቅዱሴ። ሀንቾ አይሻልም? ህይወት ለእናንተ ከተመቻችሁ አመስግኑት። እኔ እናይተ ልጅ ሀናን ብሎ የሚፈልገኝ ሰው እስከሌለ ድረስ ሁሌም እጠይቀዋለሁ። እናንተ ተተመቻችሁ እናንተ አመስግኑት። እኔ ግን ለምን ብዬ ሁሌም እጠይቀዋለሁ። ኪራም ወደ ቅዱስ እየዘወራልና ቅዱስ ምንድን ነው የማደርገው? እባክህ በጣም ጎድቻታለሁ። በጣም ነው የጎዳኋት። ምንድን ነው የማደርገው? ምንስ ነው ማድረግ ያለብኝ? በጣም ጎድቻታለሁ ቅዱስዬ እኮ እውነቷ ነው፣ ትክክልም ነች። ልተባበራችሁ ብላ ገብታ እንደዚህ መሆንም እንደዚህ ማድረግም አልነበረባችሁም። እናማ ትክክል ነች። ምን ዝተ የምትቆም ወደ ቤት አገባም ትላለች። ኪያዬ ፍቅሯ ተመልሶላታል። ደስ ይላል። ባይዘወይ እንዴ አሁን አይደለው ወይ ከእናንተ ቤት የወጣሁት? ደሞ አረግዬ እዚህ ቤት እግር አበዛ ብላ እግሬን ትስበረው ወይ ይላል። ኪያዬም አይ እንደዛ እንኳን አትልም። ባለፈው ታታደርገውና ካታስበው ስለ ጮኩብህ በጣም ይቅርታ፣ ያለ ስራ ስለወነጀልኩ በጣም ይቅርታ ትላላል። ሄኖክም አረ ችግር የለውም አንቺ በቃ ተይው እርሹ ፈታ በይ አለ። ስራዬን ታስበው እኮ በጣም እያፈርኩ ነው ትላለች ኪያ። ፍጹም እንደዛ አትበይ፣ ያጋጥማል፣ ሁሉም ሰው የሚያጋጥመው ነገር ነው አላት። በፍጹም እንደዛ ማለት አልነበረብኝም፣ ደግሞ ይቅር ማልለውን ነገር ነው የተናገርኩህ፣ ስለዛ በጣም ይቅርታ። አንቺ እኮ በጣም ብዙ ነገር ብለሽኛል አለና ቆም ብሎ አስታወሰ። ይኸውልሽ ያንቺን የቃላት ጦርን በጣም ብዙ ሰምቼሻለሁ፣ ለምጄሻለሁ፣ የቃል ጦርነቱን ለምጄዋለሁ። ግን ኪያ ካላስቸገርኩሽ አንድ ነገር ታረግልኛለሽ ወይ አላት። ኪያዬም ምንድን በቃ ዝም ብለሽ እቀፊኝ፣ ዝም ብለሽ ምንም ነገር ሳትይ እቀፊ ብሏት፣ እሷም ዝም ብላ ቅፍ ስታረገው በሚያሳዝን መልኩ ወይዘሮ ሀረግ ከኋላ ሆና አየቻት። በጣም ተናደደች። ስላቀፍሽኝ አመሰግናለሁ። በቃ እዚህ ብዙ አላቁምሽ። አሁን ደግሞ አንቺ ጠፋሽ ተብሎ ፍለጋ እንዳይመጡ በሂጂ ግቢ በማለት ሄኖክዬ ሰንዬ ከሶፋው ገደፍ ብላ ነበር። ጆከርዬ ድንጋጤ ይዞታል። እየበረረ መጣ። ሰኒ እባክሽ በሰላም ወደ አዲስ አበባ እንሄድ። እዚህ ያሉ ሰዎች ጤነኛ አይመስሉኝም። እባክሽ ከዚህ ወደ አዲስ አበባ በሰላም እንሄድ። አልገባኝም። ቆይ ምን ተፈጠረ? ዘሪሁን የት ሄደ? አለች ሰኒ። ነው ወይንስ ከሰው ጋር ተጋጭተ ነው ትላለች። አላወቁ አለቁ። ሊቀሙሽ ነው ሰንዬ፣ እውነት ሊቀማት ነው አይደለም። የት እንደሆነ እሱንም አላቅም። ግን ያች ልጅ መታ እንጥፋለችኝ። አስቢ እስቲ የትም አይቻትም ተመነመፈጠሯ የማላቃት ሴት መታ እንጥፋ ስትል ናት። ቆይ እንጥፋ ምትልህ ነው ወይንስ የተዋወካት ሌላ ሴት አለች አለችው። ጆከርም ይህች ውቢት ነች፣ ጤነኛ መስለኝም እዛ ሜዳ ላይ ትትነፋረቅ ትቻት መጣሁ፣ እየተነፋረቀች ትቻት መጣሁ ይላጃና ለውቢ ብለህ ነው ከዚህ እንሂድ የምትለኝ አለች። ለእሷማ ከሆነ ከዚህ ንቅ አልልም፣ የናቁት ያረጋል ንራቁት ይላል ያገሬ ሰው። ሰንዬ የጆካየን ጥያቄ መልሳ በስነ ስርዓቱ ከዛ ቢሄዱ መልካም ነው እላለሁ። ምክንያቱም ወንድሞቿም የእሷ ቢጤ ጅላጅል ስለሆኑ ጆከር ላይ አንድ ነገር ወይንም ሰንዬ ላይ ጆከርን ለመውሰድ ሰንዬን አንድ ነገር ማድረግ ስለሚጠበቅባቸው ስለዚህ አንድ ነገር ያደርጓታል ማለት ነው። ሌላ ነገር ከሚፈጠር በፊት በክብር እንዲሄዱ በክብር ቢመለሱ መልካም ነው እላለሁ። እናንተስ? እውነት የገጠር ባህላችንን ደጋገምሽ አትበሉኝና የገጠር ሰው እንደዚህ አይደለም። ክብርና ለሰው ክብር ያለው ነው። በጣም ክብር አለው። ሰውን በክብር በፍቅር የሚቀበል ማህበረሰብ እንደዚህ ያለ ነገር አይደለም። ላይክ፣ ሰብስክራይብ፣ አስተያየታችሁን በኮመንት ፕሊዝ